ሰላም ሰላም ተማሪዎች እንዴት ናችሁ? ዲታ ነኝ ከሳቋማ ዩኒት 6ን ጀምረን ነበር ሶሊድ ፊገርስ። ዛሬ ሰመሪ እናያለን። ከዛ በፊት ግን እዚህ ጋር የቴሌግራም ቻናላችንን ጆይን አድርጉ። ጥያቄ ካላችሁ አስቀምጡልን፣ እኔ ራሴ በፍጥነት ምላሽ እሰጣችኋለሁ። እንዲሁም ዩቲዩብ ቻናላችንን ሰብስክራይብ አድርጉ፣ ሀሳብ አስተያየታችሁን አስቀምጡልን። ቀጣይ በተሻለ ስራ እንድንመጣ ስለሚያግዘን እንዲሁም ዌብሳይታችንን ቪዚት ማድረግ እንዳትረሱ። በቀጥታ ወደ ሰመሪ እንግዲህ አሁን የተለያዩ ሶሊድ ፊገሮችን አይተናል። ፕሪዝምን እንይ እስኪ። ፕሪዝም ላይ ያሉ ፎርሙላዎች ስለ ላተራል ሰርፌስ ኤሪያ፣ ቶታል ሰርፌስ ኤሪያ እና ቮሊዩም እነዚህን ሪቫይዝ እናድርግ። እንግዲህ ላተራል ሰርፌስ ኤሪያ ፔሪሜትር ኦፍ ዘ ቤዝ ሲባዛ በከፍታ ነው። ሶ ፔሪሜትር ኦፍ ዘ ቤዝ ይሄ ነው ቤዙ። የዚህም ፔሪሜትር ካልኩሌት እናደርግና በከፍታ ስናበዛው ላተራል ሰርፌስ ኤሪያ እናገኛለን። ላተራል ሰርፌስ ማለት እነዚህ ናቸው። ይሄ ፌስ በዚህ በኩል እንዲሁም በኋላ በኩል ከላይና ከታች ያሉት ቤዝ ናቸው። ቤዝ ኤሪያ የላይኛው አፐር ቤዝ ይባላል፣ የታችኛው ደግሞ ሎወር ቤዝ ይባላል ማለት ነው። ስለዚህ አሁን ቶታል ሰርፌስ ኤሪያ ከተባል ላተራል ሰርፌስ ኤሪያ ሲደመር ቤዝ ኤሪያ ነው። ቤዝ ኤሪያዎቹ ግን ሁለት ናቸው፣ ከታችም አለ ከላይም አለ ማለት። ስለዚህ ሁለቱን ስንደምር ምን እናገኛለን? ትዋይስ ኦፍ ቤዝ ኤሪያ እናገኛለን። ስለዚህ እዚህ ላይ ላተራል ሰርፌስ ኤሪያውን ስንደምር ምን እናገኛለን? ቶታል ሰርፌስ ኤሪያ እናገኛለን ማለት ነው። ሌላ ቮሊዩምን በዚህ መልኩ ታውቁታላችሁ። ለፕሪዝም ማለት ነው ሌንግስ ታይምስ ዊድስ ታይምስ ሃይት፣ በዚህ ታውቁታላችሁ። ሌንግስ ታይምስ ዊድስ ምን ይሰጠናል? ኤሪያ ይሰጠናል። ኤሪያ ቤዝ ኤሪያ ማለት ነው ሲባዛ በከፍታ ይሄ ምን ይሰጠናል? ቮሊዩም ይሰጠናል ማለት ነው። ስለዚህ እዚህ ጋር ቤዝ ኤሪያ ታይምስ ሃይት ከዚሁ የተወሰደ ነው ማለት ነው። ቤዝ ኤሪያ ኤዚ ኤሪያ ማለት ነው። ሌንግስ ታይምስ ዊድስ እሱም በሄይት ስናበዛው ቮሊዩም ይሰጠናል። ራይት ሰርኩላር ሲሊንደር የዚህ አይነት ቅርጽ አለው። ላተራል ሰርፌስ ኤሪያችን ምን ይሆናል? 2πrh ነው። እንግዲህ 2πrh ማለት የዚህ የቤዙ ሰርከምፍራንስ ማለት ነው። የቤዙ ሰርከምፍራንስ 2πr ነው። ሰርክል ስለሆነ ሰርከምፍራንሱ በዚህ ይገለጻል ማለት ነው። ይሄ ደግሞ ከፍታ ነው። ይሄ ከፍታ ነው። እንግዲህ ሌንግዝ ታይምስ ዊድዝ ልክ እንደዛ አስቡት። ይሄንን እንደ ሌንግዝ፣ ይሄንን እንደ ዊድዝ አስቡት። ይሄን ፎርሙላ እናገኛለን ማለት ነው። ሌላ ቶታል ሰርፌስ ኤሪያ እንግዲህ ላተራል ሰርፌስ ኤሪያውን በዚህ ፎርሙላ ካገኘን በኋላ ቤዝ ኤሪያ ይቀረናል። ከላይም ሰርክል አለ፣ ከታችም ሰርክል አለ። አስዩም ከላይ ያለው ዝግ ነው ተዘግቷል ብለን እናስብ ማለት ነው። ከላይ ያለው ክፍት አይደለም። ክፍት ከሆነ እቺ ቱሃት ኖርም ፓይአር ስኩዌር ብቻ ነው የምንለው፣ የታችኛውን ቤዝ ብቻ ማለት ነው። ልክ ለፕሪዝሙም ቅድም ተመሳሳይ ኬዝ ነው። ነገር ግን ይሄ ተዘግቷል ዝግ ነው ብለን ካሰብን የዚህ ኤሪያ ሲደመር የታችኛው ኤሪያ ትዋይስ ኦፍ ፓይአር ስኩዌር ይሆናል። ምክንያቱም ሰርክል ስለሆነ የሰርክል ኤሪያ ፓይአር ስኩዌር ነው። ከላይም ከታችም ሁለት ኤሪያዎች ስላሉ 2πr ስኩዌር እንላለን። እንደገና ይሄ ከርቭድ ፓርቱ እንዲህ የሚዞረው ማለት ነው የሱ ላተራል ሰርፌስ ኤሪያ ይባላል። በዚህ መልኩ ነው ካልኩሌት የሚደረገው 2πrh ማለት ነው። በዚህ መልኩ ቶታል ሰርፌስ ኤሪያችንን ማግኘት እንችላለን። ሌላ ቮሊዩም ላይ ስንመጣ ቮሊዩም ማለት ምን ማለት ነው? ቤዝ ኤሪያ ሲባዛ በከፍታ ነው ጀነራል ፎርሙላው ማለት ነው። አሁን ቤዙን እዩት። ቤዙ ሰርክል ነው። የዚህ ቤዝ ሰርክል ነው። ሶ የሰርክል ኤሪያ ደግሞ እንዴት ነው ካልኩሌት የሚደረገው? ፓይአር ስኩዌር ነው ሲባዛ በከፍታ። ስለዚህ ይሄ ቮሊዩም ይሰጠናል ማለት ነው። ሬጉላር ፒራሚድ እንግዲህ ፒራሚድ ላይ ደርሰናል። ተመልከቱ። ላተራል ሰርፌስ ኤሪያ የነዚህ የእያንዳንዳቸው የፌሶቹ ኤሪያ ድምር ነው ማለት ነው። ሶ ተመልከቱ። የዚህን ኤሪያ እንፈልጋለን፣ የዚህን ኤሪያ እንፈልጋለን። በዚህ በኩልም ብዙም ከሆኑ እንደዛው እነዛን ሁሉ እንደምርና ኤሪያቸውን ወደ አንድ እናመጣና ላተራል ሰርፌስ ኤሪያ እናገኛለን ማለት ነው። ግን በአጭሩ ፎርሙላው ምንድነው? ድራይቭ አድርገናል 1/2 ታይምስ ቤዝ ፔሪሜትር ኦፍ ዘ ቤዝ ሲባዛ በስላንት ሃይት። ስላንት ሃይት ማለት ይሄ ነው። ስለዚህ ይሄን ስላንት ሃይት በቤዝ ፔሪሜትር ስናበዛው እና ለሁለት ስናካፍለው ላተራል ሰርፌስ ኤሪያ እናገኛለን ማለት ነው። ወደ ቶታል ሰርፌስ ኤሪያ ስንሄድ ደግሞ ላተራል ሰርፌስ ኤሪያው እንዳለ ይሁንና ቤዙን ብቻ እንደምርበታለን፣ የቤዝ ኤሪያውን እንደምርበታለን ማለት ነው። እዚህ ጋር ትዋይስ ቤዝ ኤሪያ አንልም፣ ምክንያቱም አንድ ቤዝ ብቻ ነው ያለው ፒራሚድ፣ አንድ ቤዝ ብቻ ማለት ነው። ሌላ ቮሊዩም ኢዝ ኢኳልስ ቱ 1/3 ታይምስ ቤዝ ኤሪያ ሲባዛ በከፍታ ነው። እንግዲህ ከፍታ ይሄ ከሴንተር እስከ ቨርቴክሱ የሚሄደው ነው። ስላንት ሃይት ደግሞ ከዚህ ከሳይዱ ከቤዝ ሳይድ ኢጅ እስከ ቨርቴክስ የሚሄድ ነው። ሾርተስት ዲስታንስ ፐርፔንዲኩላር የሚፈጥር ማለት ነው። ሶ ቤዝ ኤሪያችን ማለት
ይሄ ቤዝ ላይ ያለው ነው። ትሪያንግል ከሆነ የትሪያንግሉን ፎርሙ ኤሪያ ካልኩሌት ማድረግ፣ ሬክታንግል፣ ስኩዌር እንዲሁም ፔንታጎናልም ሄክሳጎናልም ከሆነ የቤዙን ኤሪያ ካልኩሌት እናደርግና በከፍታ ስናበዛው 1/3 እንዳትረሳ ቮሊዩም ይሰጠናል ማለት ነው። ራይት ሰርኩላር ኮን ላይ ደግሞ ስንመጣ ተመሳሳይ ነው። ከፒራሚድ ጋር ከሬጉላር ፒራሚድ ጋር ተመሳሳይ ነው። ልዩነቱ ምንድን ነው ማለት ነው? ቤዙ ሰርኩላር መሆኑ ነው። እዚህ ሰርኩላር መሆኑ ነው። እንግዲህ ተመልከቱ። አሁን ቅድም ምን አይነት ፎርሙላ አይተን ነበረ? ለላተራል ሰርፌስ ኤሪያ ያየነው ፎርሙላ ምን ነበረ? 1/2 ታይምስ ፔሪሜትር ኦፍ ዘ ቤዝ ሲባዛ በምን በስላንት ሃይት ነው የነበረው። አሁን ተመልከቱ። ፔሪሜትር ይሄ አሁን ሰርክል ነው። እንግዲህ ይሄ ሁሌ ሰርክል ነው፣ ሬዲየሱ ነው እንጂ የሚለያየው። ስለዚህ የዚህ ፔሪሜትር ምን ይሆናል? ሰርከምፍራንስ ማለት ነው 2πr ነው የሚሆነው ሁልጊዜ። ይሄን 2πr እዚች ፒ ቦታን ተካ። ስለዚህ እኩል ይሆናል 1/2 ኢንቱ 2πr ሲባዛ በኤል እቺ ሁለት በዚህ ትጠፋና ምን ይቀራል? ፓይ አር ኤል ይቀራል ማለት ነው። አያችሁ? የፒራሚድን ካስታወስን የኮንን በቀላሉ ማስታወስ እንችላለን ማለት ነው። ላተራል ሰርፌስ ኤሪያ እንደዚህ ካልኩሌት እናደርጋለን። ሌላ ቶታል ሰርፌስ ኤሪያውን ካልኩሌት ለማድረግ ላተራል ሰርፌስ ኤሪያውን በዚህ መልኩ ካልኩሌት ካደረግን ቤዝ ኤሪያ ነው የምንደምረው ማለት ነው። ቤዝ ኤሪያችን ደግሞ ምንድነው የሚሆነው? ፓይአር ስኩዌር ነው። ምክንያቱም ሰርክል ነው እዚህ ጋር ያለው። ይሄ ሰርክል ስለሆነ የሰርክል ኤሪያ ምንድነው የሚሆነው? እንዴት ነው የሚገለጸው? በፓይአር ስኩዌር ነው። ስለዚህ እቺ ቤዝ ኤሪያ ትሆናለች። እቺ ደግሞ ላተራል ሰርፌስ ኤሪያ። ያው ኮመን ፓይአርን ውሰዱ፣ ሪአሬንጅ አድርጉት፣ ይሄን ታገኛላችሁ። ሌላውንም በተመሳሳይ ለፒራሚድ እንደዚህ ነበር ቮሊዩም ካልኩሌት ያደረግነው 1/3 ሲባዛ በቤዝ ኤሪያ ሲባዛ በምን በከፍታ። እንግዲህ ፒራሚድ ከሆነ ኤሪያ ቤዝ ኤሪያውን አናውቀውም፣ ቤዙን አናውቀውም። ምክንያቱም ትሪያንጉላር ሊሆን ይችላል፣ ሬክታንጉላር ሊሆን ይችላል፣ ፔንታጎናል፣ ሄክሳጎናል ሊሆን ስለሚችል በደፈናው በዚህ መልኩ ነው የምናስቀምጠው ማለት ነው፣ ቤዝ ኤሪያ ታይምስ ሄይት ብለን። ነገር ግን ራይት ሰርኩላር ኮን ላይ ስንመጣ ቤዙ በትክክል ይታወቃል። ምንድን ነው? ሰርክል ነው። ስለዚህ ቪ ኢዝ ኢኳልስ ቱ 1/3 እንልና ቤዝ ኤሪያውን ፓይአር ስኩዌር እንተካለን ሲባዛ በከፍታ ይሄ እናገኛለን ማለት ነው። ልብ አድርጉ፣ ሁልጊዜ የፒራሚድን ፎርሙላ በደንብ አድርገን ከተረዳን የራይት ሰርኩላር ኮኑ ምንም የሚያስቸግር ነገር የለውም። ከዛው ላይ ድራይቭ እያደረግን ወደዚህ መምጣት እንችላለን ማለት ነው። ስፊር ላይ ደርሰናል። ስፊር ደግሞ ሁለት ፎርሙላዎች ናቸው ያሉት። አንደኛው ኤሪያ ነው፣ ሌላኛው ቮሊዩም ነው። እንግዲህ ኤሪያውን 4πr ስኩዌር ብለን ነው ካልኩሌት የምናደርገው። ቮሊዩም ደግሞ 4/3 ፓይአር ኪዩብ ብለን ነው ካልኩሌት የምናደርገው። ሊኖረን የሚችለው ሁልጊዜ ምንድን ነው ማለት ነው? ሬዲየስ ብቻ ነው ሊሰጠን የሚችለው ማለት ነው። እቺ ሬዲየስ ብቻ፣ ከዛ ውጪ ምንም ሀይት ምናምን የሚባል ነገር የለም ማለት ነው። ይሄን ሬዲየስ ይዘን ኤሪያ ካልኩሌት ማድረግ እንችላለን፣ ቮሊዩም ካልኩሌት ማድረግ እንችላለን። ፍረስተም ኦፍ ፒራሚድ እንግዲህ ልብ አድርጉ። ፍረስተም ኦፍ ፒራሚድን በደንብ አንደርስታንድ ካደረግን ፍረስተም ኦፍ ኤኮንን ኢዚሊ ማወቅ እንችላለን ማለት ነው። እሺ ላተራል ሰርፌስ ኤሪያውን እንግዲህ ላተራል ሰርፌስ ኤሪያ በኖርማል ፒራሚድ ጊዜ ላተራል ሰርፌስ ኤሪያ እንዴት ነው ካልኩሌት የሚደረገው? 1/2 ታይምስ ፔሪሜትር ሲባዛ በምን በስላንት ሃይት ነው የነበረው። እዛ ኦንሊ የተጨመረችው እቺ ናት። ተመልከቱ፣ እቺ ብቻ ናት የተጨመረችው። ስለዚህ ይሄኛውን ፎርሙላ ማወቅ ማለት ኦልሞስት ይሄኛውን ከማወቅ ጋር ተመሳሳይ ነው ማለት ነው። ሲምፕሊ ፒ ላይ ፒ ፕራይምን መደመር ነው ማለት ነው። ፒ ላይ ፒ ፕራይምን መደመር ነው። ሌላ ቶታል ሰርፌስ ኤሪያችን ደግሞ ላተራል ሰርፌስ ኤሪያ ፕላስ የሁለቱ ቤዞች ኤሪያ ድምር ይሆናል ማለት ነው። እንግዲህ ልብ አድርጉ፣ ይሄ ኤ ሊሆን ይችላል፣ ይሄ ኤ፣ ይሄኛው ደግሞ ኤ ፕራይም። ምክንያቱም ይሄ የራሱ ሌንግዝ የራሱ ዊድዝ አለው፣ ይሄም የራሱ ሌንግዝ የራሱ ዊድዝ አለው። ከዚህ ለነዚህ ለሁለቱ ኤሪያ ካልኩሌት ማድረግ እንችላለን ማለት ነው። ይሄኛው ኤሪያ ሲደመር ይሄኛው ኤሪያ ሲደመር ላተራል ሰርፌስ ኤሪያ ምን ይሰጠናል ማለት ነው? ቶታል ሰርፌስ ኤሪያ ይሰጠናል ማለት ነው። ቶታል ሰርፌስ ኤሪያ እንግዲህ ቮሊዩሙንም ስናይ 1/3 ኤች ሲባዛ እዚህ ውስጥ ኤሪያዎች አሉ። ኤ የታችኛው ፕላስ የላይኛው ሲደመር ስኩዌር ሩት ኦፍ የሁለቱ ብዜት፣ ስኩዌር ሩት ኦፍ የሁለቱ ብዜት። ይሄም ኢዚ ነው ለማስታወስ። እንግዲህ ተመልከቱ፣ ቮሊዩም ከሆነ በሜትር ኪዩብ ወይ በሴንቲሜትር ኪዩብ ነው የሚገለጸው። እቺ ኤች በሜትር ትገለጻለች። እዚህ ውስጥ ያሉት ደግሞ በሜትር ስኩዌር ይገለጻሉ፣ ኤሪያዎች ስለሆኑ ማለት ነው። ስለዚህ ሜትር ኪዩብ እናገኛለን። አሁን አንድ ሰው ኤ ፕላስ ኤ ፕራይም ፕላስ ብሎ
ኤ ታይምስ ኤ ፕራይም ቢል ዩኒቱ ማች አያደርግም። እነዚህኛዎቹ ሜትር ስኩዌር ናቸው። ይሄኛው ግን ሜትር ዘ ፓወር ኦፍ 4 ይሆናል። ስለዚህ ስኩዌር ሩት ውስጥ እንዲያስገባ ፎርሙላው ራሱ ያስገድደዋል ማለት ነው። ለምን? ዩኒቱ ሜትር ስኩዌር እንዲሆን ማለት ነው። ዩኒቱ ሜትር ስኩዌር እንዲሆን እንግዲህ ይህንንም ፎርሙላ አስታውሱ። ፍረስተም ኦፍ ኤኮን ላይ ደርሰናል። እንግዲህ የፍረስተም ኦፍ ፒራሚድን በደንብ አድርጋችሁ ኢንተርናላይዝ ካደረጋችሁ እነዚህን ማስታወስ በጣም ቀላል ነው የሚሆነው ማለት ነው። ተመልከቱ እንግዲህ አሁን ላተራል ሰርፌስ ኤሪያ የፒራሚድን እንዴት ነበር የተማርነው? 1/2 ኢንቱ ፒ ፕላስ ፒ ፕራይም ታይምስ ስላንታይት ነው። እንግዲህ እነዚህም ፒ እና ፒ ፕራይም ብለን ያስቀመጥ ነው ለምንድን ነው? ስለ ፒራሚዱ ምንም አናቅም። ስኩዌር ሊሆን ይችላል፣ ትሪያንጉላር ሊሆን ይችላል፣ ፔንታጎናል ሊሆን ይችላል። ስለዚህ ይህም ባለበት አስቀመጥ ነው ማለት ነው። ነገር ግን ወደ ኮን ስንመጣ ሬዲየሱ ትልቅ ትንሽ ሊሆን ይችላል እንጂ ይሄም ሰርክል ነው፣ ይሄም ሰርክል ነው። ስለዚህ ሰርክል ደግሞ ፔሪሜትሩ 2 r ነው። የዚህኛውስ 2 r ፕራይም ነው። በቃ ቋሚ ነው፣ ይታወቃል። ሬዲየሱ ብቻ ነው የሚቀያየረው ማለት ነው። ስለዚህ አምጥተን እዚህ ጋር እንተካው እንግዲህ 1/2 ኢንቱ ብለን ፒ ቦታ ላይ 2 r እንተካ ፕላስ ፒ ፕራይም ቦታ ላይ ደግሞ 2 r ፕራይምን እንተካ። ከዛ ይሄን በኤል እናብዛው እቺቱ ይሄንን ታጠፋለች፣ ይሄንንም ታጠፋለች። ማ ይቀራል ማለት ነው? ፓይ r ፕላስ ፓይ r ፕራይም ዘሆል ምን ኤል በኤል ተባስቶ ማለት ነው። አሁን ፓይን ኮመን ወሰዱ ወደ ውጭ። ፓይ ወደ ውጭ ኮመን ሲወሰድ ኤል እና ፓይ ውጭ ላይ ይሆናሉ። ውስጥ ላይ ደግሞ r ፕላስ r ፕራይም ይሆናል ማለት ነው። አያችሁ ከፒራሚዱ ፍረስተም ፎርሙላ ተነስተን ወደ ፍረስተም ኦፍ ኤኮን ፎርሙላ እንዴት ኢዚሊ መምጣት እንደምንችል አያችሁ። በዚህ መልኩ ማስታወስ ትችላላችሁ። ሌላ ቶታል ሰርፌስ ኤሪያ እንግዲህ ላተራል ሰርፌስ ኤሪያ ላይ ምን መደመር ነው? ቤዝ ኤሪያ መደመር ነው። እንግዲህ ሁለት ቤዝ አለ፣ ከዚህም አለ ከላይም አለ፣ ከታችም ኤሪያ ከላይም ኤሪያ አለ። ሶ እዚህ ጋር አጠቃላይ ላተራል ሰርፌስ ኤሪያ ያገኘን ተመልከቱ። እዚህ ያገኘነውን ማለት ነው። እዚህ ታች ላይ ስንመጣ ደግሞ የታችኛው ኤሪያ ምን ይሆናል? ይሄኛው ኤሪያ ፓይ r ስኩዌር ይሆናል። ይኸው የላይኛውም ላይ ደግሞ ስንመጣ እዚህ ጋር ፓይ r ፕራይም ስኩዌር ይኸው በቃ ይሄንን ሪአሬንጅ አድርጎ ማስቀመጥ ይሆናል ማለት ነው። ሌላ ደግሞ ቮሊዩሙ ላይ ስንመጣ ተመልከቱ። ቅድም ያየነው ፎርሙላ ላይ v is equals to h/3 into a plus a prime plus ምን ስኩዌር ሩት ኦፍ a times a prime ነው። እንግዲህ እንደነገርኳችሁ ኤሪያውን ዲተርማይን ለማድረግ ሼፑን ማወቅ ያስፈልጋል። የቤዙን ማለት ነው። ትሪያንጉላር ነው ሄክሳጎናል ነው የሚለውን ማወቅ ግድ ይላል ማለት ነው። እዚህኛው ላይ ስንመጣ ግን ኤሪያው በቃ ምንም ይሁን ምን ይሄ ነው፣ ፓይ r ስኩዌር ነው። ሬዲየሱ ሊያድግ ሊያንስ ይችላል እንጂ ይሄ ነው ማለት ነው ሁልጊዜ። ስለዚህ ተመልከቱ አሁን ይሄን ኤሪያ በዚህ ልገልጸው እችላለሁ፣ ፓይ r ስኩዌር። ይሄኛውን ኤሪያ ደግሞ በፓይ r ፕራይም ስኩዌር ልገልጸው እችላለሁ ፕላስ ስኩዌር ሩት ኦፍ ፓይ r ስኩዌር ሲባዛ በፓይ r ፕራይም ስኩዌር በዚህ ልገልጸው እችላለሁ ማለት ነው። ስለዚህ አሁን ሁሉም ጋር ኮመን እዚህም ፓይ አለ። እዚህ ጋር ፓይ ሲባዛ በፓይ ፓይ ስኩዌር ነው የሚሆነው። ከስኩዌር ሩት ውስጥ ምን ሆኖ ይወጣል? ፓይ ሆኖ ይወጣል። r ስኩዌር ከስኩዌር ሩት ውስጥ r ሆኖ ነው የሚወጣው። r ፕራይም ስኩዌር ከስኩዌር ሩት ውስጥ r ፕራይም ሆኖ ይወጣል። ስለዚህ ፓይ ሁሉም ጋር አለ ተመልከቱ። እዚህም ፓይ አለ፣ እዚህም ፓይ አለ። ኮመን አድርገን ወሰድ ነው። h/3 አለ ኦልሬዲ። ፓይንም ኮመን አድርገን እዚህ ጋር ወሰድ ነው። ሶ እዚህ ጋር ፓይ ኮመን ሲወሰድ r ስኩዌር ብቻ ትቀራለች። እዚህ ጋር ፓይ ሲወሰድ r ፕራይም ስኩዌር ብቻውን ይቀራል። ይኸው እዚህ ጋርም ፓይ ሲወሰድ ማይቀራል ለብቻው r ታይምስ r ፕራይም ይሄ ይቀራል ማለት ነው። አሁንም ቢሆን ተመልከቱ እንግዲህ በፎርሙላው ላይ ዳይሜንሽኖቹን ወይም ዩኒቶቹን በማወቅ ይሄንን ማስታወስ ይቻላል። እንግዲህ እዚህ ጋር ኤች አለ ተመልከቱ። ይሄ ኤች ማለት በሜትር ሊሆን ይችላል፣ በሴንቲሜትር ሊሆን ይችላል። r ስኩዌር በሜትር ስኩዌር ነው። እዚህ ጋርም r ፕራይም ስኩዌር በሜትር ስኩዌር ነው። ስለዚህ እነዚህ ሁለቱን ስናበዛ ምን እናገኛለን ማለት ነው? ኤም ስኩዌር እናገኛለን ማለት ነው። አንድ ሰው ለምሳሌ ስኩዌር ሩት ኦፍ r ታይምስ r ፕራይም ቢል የሚያገኘው ዩኒት ምንድን ነው የሚሆነው ማለት ነው? ሜትር ነው የሚሆነው።
ምክንያቱም ሜትር ሲባዛ በሜትር ሜትር ስኩዌር ይሆናል። ከስኩዌር ሩት ሲወጣ ሜትር ይሆናል። ሜትር ደግሞ ከሜትር ስኩዌሮች ጋር መደመር እንደማይችል ስለምናቅ ፎርሙላችንን ወደ ማስተካከል እንሄዳለን። ኢንኬዝ ብንረሳ እንኳን ማለት ነው። አሁን እነዚህ መደመር ይችላሉ፣ ምክንያቱም ሁሉም በሜትር ስኩዌር ስለሆኑ ማለት ነው። በጣም ጥሩ። የዛሬው ክፍለ ጊዜያችን ይሄንን ይመስላል። ክላሱን ኢንጆይ እንዳደረጋችሁ ተስፋ አደርጋለሁ። ቀጣይ ደግሞ በሪቪው ኤክሰርሳይዝ እስክንገናኝ ሰላም ቆዩ። ቻው